بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه وسلم تسليما كثيرا ما بعد. يقول الشيخ رحمه الله: الثالث عشر الغش والخداع في المعاملات. كما خبر سبزند تنصرفتو كميغنيو كهون ወንጀሎች ውስጥ የሚመደቡ የሆኑ ወንጀሎችን እየተመለከትን ነበርና 13ኛው ወንጀል አልግሹ ማታለል መሸወድ የሚባል የሆነው ወንጀል ነው አሉ። ግሽ ማድረግ መሸወድ ማለት ነው፣ ማታለል። ወልኺዳዑ መሸወድ ማለት ነው፣ አንድ ነው። ግሽ እና ኺዳዕ ተመሳሳይ ነው። አልግሹ ማለት መሸወድ፣ ወልኺዳዑ ማታለል ፊል ሙዓመላቲ በነዓም ማህበራዊ መስተጋብር። ሙዓመላት ማለት ከሰው ጋራ በምናደርገው በሆነው ትስስርና ከሰው ጋራ ባለን በሆነው ከማህበረሰብ ጋራ ወይም ከሰዎች ጋራ በምናደርገው በሆነው እንቅስቃሴ እነሱን መሸወድና ማጭበርበር፣ ይሄ ከባድ የሆነ ወንጀል ነው። አብዛኛውም ሰው የተፈተነበት የሆነ ወንጀል ነውና ማለት ነው። አልግሹ ማታለልና ወልኺዳዑ መሸወድ ፊል ሙዓመላት በስሪቶች ማለት ነው። ሙዓመላት ማለት ከማህበረሰቡና ከሰዎች ዘንድ ከሰዎች ጋር በምናደርገው በሆነው ስራ ላይ መሸወድና ማታለል፣ ይሄ በጣም ከባድ የሆነ ወንጀል ነው ብለው ተናገሩ ማለት ነው። ናም ይሄ መሸወድ የሚባለው ነገር ማታለል የሚባለው ነገር እኮ ሰዋኡን እኩል ነው። ካነ ዛሊከ ካነ ቢሆንም ዛሊከ ይሄ እኮ መሸወድ የሚባለው ማታለል የሚባለው ነገር ቢሆንም እኩል ነው። ፊል ቡዩዒ ሽያጮችን በተመለከተም ቢሆን አሉ። ፊል ቡዩዒ ማለት ስንሻሻጥ ሊሆን ይችላል። በሽያጭ ጊዜ የዛኔ ቢሆንም የሸወር ነው። ወከዛሊከ ያታልል ነው። በዛም ጊዜ ቢሆንም እኩል ነው አሉ። አው ወይም ደግሞ ፊ አልኢጃራቲ በኢጃራዎች። ኢጃራ ማለት በማከራየት አንዱ አንዱን ሲያከራይ በኪራይ ላይ ማታለልና መሸወድ እዚያ ውስጥ ይገባላሉ። አው ገይሪሃ ወይም ደግሞ ከነዚህ ውጭ ባሉ በሆኑ በሌላ ነገራቶችም ቢሆኑ ብቻ ሰዎችን ማታለልና መሸወድ እኩል ነው፣ ወንጀሉ አንድ ነው አሉ። እንደ ምሳሌ ሐዲስ ስንመለከት ፈፊ ሶሒህ ሙስሊም ኢማም ሙስሊም ባስተላለፈው በሆነው ሐዲስ من حديث أبي هريرة رضي الله عنه أن النبي صلى الله عليه وسلم قال من حديث كحديث تيزو أبي هريرة رضي الله عنه أبو هريرة باستላለፈው በሆነው ሐዲስ ኢማም ሙስሊም ሶሒህ ላይ ይዘግብ የሆነ ዘገባ አለ። أن النبي صلى الله عليه وسلم قال መልእክተኛው عليه الصلاة والسلام ብለዋሉ من غشنا فليس منا من غشنا እኛን ያታለለ የሸወደ የሆነ አካል فليس አይደለም ሚና ከኛ እኮ አይደለም። ቢማዕና ፈለይሰ ዓላ ጠሪቀቲና በእኛ መንገድ በእኛ ፈለግ የሚጓዝ ሰው አይደለም ይሄ ሰውዬ ብለው መልእክተኛው ዓለይሂ ሰላቱ ወሰላም ተናገሩ። ይሄ ማታለል መሸወድ የሚባለው የኛ የሙስሊሞች ባህሪ አይደለም ብለው መልእክተኛው ዓለይሂ ሰላቱ ወሰላም ተናገሩ ማለት ነው። ይሄን ሐዲስ የተናገሩበት ምክንያት አለ። አንዴ ያኔ ማለት ነው የተቆለለ የሆነ ክምር አዝሪት ነገር አይተው እዛ ሄደው ማለት ነው ግብት ሲያደርጉ ዝናብ መህቱት የበሰበሰ የሆነ እጃቸው ሲያወጡ እርጥበት ነክቶ አዩት። ሲመለከቱት ይሄ ምንድነው ብለው ሲሉ ይሄን ነገር ሲያዩ ማለት ነው አይ ያኒ ዝናብ መህቶብን ነው እርጥበት ውስጡ ያጠበው ብሎ ያኒ ነጋዴው ወይም ደግሞ የከመሩ የሆነው አካል እህሉን የከመሩ የሆነው አካል ነገራቸው። ከዛ መልእክተኛው ዓለይሂ ሰላቱ ወሰላም አሉ ታዳ ግልጽ አታደርገውም ነበር እንዴ? አታወጣውም ነበርን? ግልጽ አድርገህ ብለው ማለት ነው መልእክተኛው ዓለይሂ ሰላቱ ወሰላም ሰው እንዳየው ሰው እንደሚመለከተው ግልጽ አታደርገውም ነበርን ብለው አሏቸው ማለት ነው። ከዛ ቀጥሎ ማለት መን ገሸና ፈለይሰ ሚና እኛን የለወጥ ያታለለ የሸወደ ያኔ ፈለይሰ ሚና ይሄ ከኛ አይደለም የኛ የሙስሊሞች ባህሪ አይደለም ብለው መልእክተኛው ዓለይሂ ሰላቱ ወሰላም ተናገሩ ማለት ነው። ስለዚህ ይሄ ግሽ የሚባለው ነገር ኺዳዕ የሚባለው ነገር መሸወድ ማታለል ይሄ ከባድ የሆነ ወንጀል ነው። ጥንቃቄ ልናደርግ የሚገባ የሆነ ነው አሉ። وفي الصحيحين أهنم الإمام البخاري إن إمام مسلم بزجوا بهنو زجبا من حديث حكيم بن حزام رضي الله عنه قال
من حديث كهدس يزو حكيم بن حزام رضي الله عنه حكيم بن حزام تبو متره الصحابة بس له بهن حديث قال بوالا قال رسول الله صلى الله عليه وعلى آله وسلم ملكتين عليه الصلاة والسلام بلا والو يلال من قالوا ملكتين عليه الصلاة والسلام هذا البيعان بالخيار ما لم يتفرق قالوا البيعان مالت ሁለት ተሻሻጭ የሆኑ ሰዎች ገዥና ሻጭ አለ አይደለ መቼም ሁለት የሚሻሻጡና የሚገዛዙ የሆኑ ሰዎች ቢልኺያሪ በምርጫ ላይ ናቸው ያኒ ምርጫ አላቸው ግብይቱን በማጸደቅና ግብይቱን በማበላሸት ላይ ምርጫ አላቸው እስከመቼ ድረስ ማለም የተፈረቃ እስካልተለያዩ ድረስ ማለት ነው ከዛ ከተገዛዙበት ከሆነ ቦታ ተለይተው እስካልሄዱ ድረስ ያኒ ማለትም በምርጫ ላይ ያሉ ናቸው ብለው መልእክተኛው አለይሂ ሰላቱ ሰላም ተናገሩ ማለት ነው ከዛ በሚገዛዙበት ሰዓት ፈኢን ሰደቃ እውነትን ካወሩ እውነትን አድርገው አውርተው ወበየና ግልጽ ካደረጉ ያለውን ነውርና ማለት ነው አደጋውን ችግሩን ግልጽ ካደረጉ የሚሸጠውን ለምሳሌ ከብት ሊሆን ይችላል ማንኛውም ነገር ሊሆን ይችላል በግብይታቸው ላይ ፈኢን ሰደቃ እውነት ካሉና እውነትን ካወሩ ሁለታቸውም ቡሪከ አላህ በረካ ያደርግበታል ለሁማ ለሁለታቸውም በረካ ያደርግበታል ፊ በይዒሂማ በእነሱ በሽያጫቸው ላይ ማለት ነው በተገባዩት በሆነው ባደረጉት በሆነው ግብይትና ሽያጭ በዛ በረካ ያደርገዋል ማለት ነው ወኢን ከተማ ነገር ግን ከደበቁሳ ያኒ ማነውን ነውሩን ከደበቁ ኸይረን ወከዘባ ወይም ደግሞ ከዋሹ ጠቅሶ ነበር ነገር ምርጥ ነው ጥሩ ነው ብለው ከዋሹ ሙሂቀት ትታበሳለች በረከቱ በይዒሂማ በረከቱ በረካው ይታበሳል በይዒሂማ የሽያጫቸው በረካ ማለት ነው የሚሸጡት የሆነው የሽያጩ በረካ ይታበሳል ብለው ማለት ነው መልእክተኛው አለይሂ ሰላቱ ወሰለም ተናገሩ በረካ አይኖረውም ስላሉ ስለዚህ በዚህ ሐዲስ መሰረት መሸወድ ማታለል ይህ በጣም ከባድ የሆነ ወንጀል ነውና ጥንቃቄ ማድረግ አለብን ብለው አሉ ማለት ነው ኸይረን ኢንሻአላህ እስከዚህ ድረስ ይበቃናል ማለት ነው ይሄ ጊሽ ኺዳዕ የሚባለው ነገር ፊል ሙዓመላት እነዚህን ይመስላል ማለት ነው ስለዚህ በማንኛውም ነገር ማታለል መሸወድ የሙስሊሞች ባህሪ አይደለም በገንዘቦችም ሆነ በሽያጭ ሊሆን ይችላል በማንኛውም ነገር ከባድ የሆነ ወንጀል መሆኑን ልንረዳ የሚገባ የሆነ ነገር ነው ያነሱት እዚህ ላይ ስለዚህ በደንብ አድርጋችሁ የትላንታው ጋራ በደንብ አድርጎ ለማክረር እንዲመቻችሁ እስከዚህ ድረስ ይበቃናል እናቆማለን እዚህ ድረስ ቀጣይ الرابع عشر 14ኛውን እንደ አዲስ ርዕስ አድርገን እንይዘዋል هذا والله أعلم نكتفي بهذا المقدار سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك